ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። ሰላም ጤና ይስጥልኝ የአገሬ ልጆች አላችሁ እንዳልመጣ ሰማያው መጣ ችግር የለውም። አሁን የምገኘው እንግዲህ ወንድም ካሊድ ፋውንዴሽን መጣ 5 ተደራራቢ አልጋ ኖሮ 15 እናቶች 15 ልጆች 30 ሰው እንደ ተከራይ ሆነው ነው የሚኖሩት። ውድ ወገኔ ለረመዳን በማስመልከት ደግሞ የአስቤዛ ቻሌንጅ አስጀምረናል በወንድም ካሊድ ፋውንዴሽን ማለት ነው። ረመዳን ሙባረክ በላችሁ። ረመዳን ሙባረክ። ከዛ አርብ ደግሞ ምንድነው ፕላናችን? አርብ እንግዲህ ደግሞ በወንድማችን ያው ፈጣሪ እድሜና ጤና ይስጠው ወንድማችን አዶናይ ለብዙ ወገኖቻችን እየተረፈ ያለ ወጣት ነው። ስለዚህ አርብ ዕለት በላይቭ ስትሪሚንግ ከምሽቱ 3 ሰዓት ጀምሮ የተለያዩ የሃይማኖት አባቶች ኡስታዞቻችን የተለያዩ እምነት ተከታይ የሆኑ ሰዎች መጥተው የዚህ የመጨረሻውን የፈንድሬዚንጋችን ሂደት የሚያከናውሉንን ይሆናል። በዚህም በእርግጠኝነት የፋውንዴሽናችን የዓመት አስቤዛ እንሞላለን። ምክንያቱም ልበቀና ስለሆነ ወንድማችን ፈጣሪ ያሳካለታል። ታዲያስ ስለዚህ ከታች ጽፌላችኋለሁ የንግድ ባንክ አካውንት ያለ 757575 የአስቤዛ ዶኔት ማድረግ ትችላላችሁ ለረመዳን ማለት ነው። ከዛ ደግሞ አርብ ደግሞ ከ3 ሰዓት ጀምሮ እስከ 4 ሰዓት ላይቭ ሆናለሁ። እዚህ ተገኝቼ በወንድም ካሊድ ፋውንዴሽን ላይቭ እገባለሁ ማለት ነው። እና በቻላችሁት አቅም ዶኔት ማድረግ ከፈለጋችሁ ወደ 757575 የንግድ ባንክ አካውንት ነው ባይዘው 1000 ብላችሁ መጀመር የለባችሁም። 757575 በቻላችሁ አቅም ዶኔት አድርጉ። አሁን ንግድ ባንክ ካንቹ ላይ ስንት ነው ያለው? አሁን 1,700,000 ሺህ አለ በእህታችን ሀቢባ የተሰበሰበ ለዚሁም እናመሰግናለን። ከዛ ደግሞ አርብ ስንመጣ ስንት እንደደረሰ እኔ ያሳውቃችኋለሁ ማለት ነው። እንደማታሳፍሩን እርግጠኛ ነን። በቻላችሁ አቅም አግዙ። እወዳችኋለሁ። ቴንክ ዩ ሶ ማች ለሁሉም። እናሳዩት። እንዲያውም ሎዛ አይደለችም አዶናይ። ምክንያቱም ሎዛን ጃኒን እያሰማራችበት ያለችው የአዶናይ እናት ናት። የአዶናይ እናቱ ናት። አዶናይ በጣም አስተውላችሁ ከሆነ ስለነዚህ ልጆች በጣም እየፈተፈቱ ያሉት የራሳቸውን ህይወት ኖረው የጨረሱ ያገቡ የወለዱ አሁንም ያገቡ የወለዱ የፈቱ 3-4 ልጅ ይዘው ትዳራቸውን የበተኑ ያረጡ ሽንታቸው የቀዘቀዘ ምንም ከዚህ በኋላ ተስፋ የሌላቸው ተስፋ የቆረጡ አሮጊትና ሽማግሌዎች ናቸው። አዶናይና ጃኒ ህፃን ልጆች አይደሉም። እድሜያቸው ትንሽ ነው እንጂ 20ዎች ውስጥ ነው እንጂ ልጆች አይደሉም። በእርግጠኝነት ግን መናገር የሚቻለው እዚህ ሶሻል ሚዲያ ላይ የምንለፈልፈው ሁሉ ቢያንስ እጥፍ እንበልጣቸዋለን በእድሜ። ልጆቻችን ይሆናሉ እንዴ። ሪሌሽንሺፕ እኮ ትለያያለህ፣ ትገናኛለህ፣ ትተዋተዋለህ፣ ትበዳደላለህ። እንደዚህ እኮ ነው ህይወት እኮ። ሬጉላር ላይፍ እኮ እንደዚህ እኮ ነው። ምንም ለራሳቸው ክብር የሌላቸው ለእናታቸው አይደለም የራሳቸው እናትነት እንኳን ያላስከበራቸው በጣም ባለጌ ሰዎች አሉ እዚህ ሚዲያ ላይ። እኔ አንድ ነገር አውቃለሁ፣ ልክ እንደናንተ እንደዚህ ከማየው ማለት ነው። አዶናይ ጃኒን በጣም ነው የሚወዳት። በቃ እሱ ትወደዋለች አትወደውም አላቅም፣ ጥያቄ ነው። ስለዚህ አንድ ሰው በጣም የሚወደውን ሰው እንደዚህ በቀላሉ አይተውም። ግን ደግሞ የመተውም አብሮ የመሆኑም ምርጫውን ለነሱ ብንተውላቸው ባንፈተፍት ኖሮ እስካሁን ድረስ ብዙ ታሪክ ይቀየር ነበር። አብዛኞቻችሁ ከድሮ ጀምሮ የምናውቃቸው አቴንሽን ሲከሮች ናቸው እንጂ የነሱ መገናኘት የነሱ መለያየት ምንም የሚያሳስባችሁ ሰዎች አይደላችሁ። የሆነ የሚራገብ ነገር የምትፈልጉ ሰዎች ናቸው። ማንንም አትሰሙም። ኢጎ አለባችሁ፣ የታወቀ ነገር ነው። ግን እንደው ቤተሰብ ጋር ባትሄዱ ምን አለበት እንዴ? ልክ አይደለም እኮ። የፈለገ ኢቪል የፈለገ መጥፎ ሰው ብንሆን ማንም ሰው ማለት ነው በጣም ትንሽዬ እግዜር ውስጥ አለች እንዴ። እሷን ተጠቀሙ እንጂ አንዳንዴ ተው እንጂ። በነገራችን ላይ እኔ በጣም ምክሮቹ ከገነቡኝ ውስጥ አስተሳሰቤን እንድቀይር ካደረገኝ ውስጥ
አንዷ ነኝ፣ የአዶናይ ተመካሪ ማለት ነው። ራሳችንን እንድንሆን ኮንፊደንስ እንዲኖረን ራሳችንን እንድንቀይር ካለንበት የሆነ የተሻለ ቦታ ላይ እንድንደርስ ከመከረን ውስጥ አንደኛዋ እኔ ሱዛን ነኝ ማለት ነውና ምክሮች እኛን እንዲቀይሩን ያደረክ ሰው አንተ ጀግና ሰው ዛሬ ደግሞ በራስህ ህይወት ላይ አንድ ነገር እንድታደርግልን በአክብሮት እንጠይቃለን። ያንተ ፎሎወሮች ማለት ነው ወይም ደግሞ የጃኒ ፎሎወሮች። ስለዚህ እባክህን አንድ ነገር እንድትለን ማህበረሰቡን እንድታከብር እኛን እንድታከብር ፎሎዎችን አክብረህ አንድ ነገር እንድትለን እፈልጋለሁ። ልንፈነዳ ስለሆነ ማለት ነው። ልንፈነዳ ስለሆነ ጃኒም አዶናይም አስቡልን። በጣም እኔ ባንተ ምክር ነው ራሴ ኮንፊደንስ እንዲኖረኝ ባንተ ምክር ነው ወደ ራሴ እንድመለስ የሆንኩት ባንተ ምክር ነው ዛሬ ላይ እዚህ ጋር ያለሁት ማለት ነውና አዶናይ ሁሌ ሴቶችን ትመክራል ነበር እንዴ? ዛሬ ደግሞ ምን ነው ላንተ ሲሆን እንዴት ነው ነገሩ? ያ የመከርካቸው ሴቶችን ራሳቸውን እንዲቀይሩ ሰው መስሚያቸውን ጥጥ እንዲያደርጉ ራሷን እንዳትጥል የይቅርታ ልብ እንዲኖረን ምናምን ብዙ ነገር እኮ መክረህናል እኮ አዶናይ ብዙ ማለት ነው። ታዲያ አሁን ደግሞ በአንተ ጊዜ አይሰራም ያመከር። ስለዚህ አደራ ዛሬ አንድ ነገር እንድታሳየን እፈልጋለሁ። ከዛ በተረፈ ይሄን ቪዲዮ እንዳለ ሼር አድርጉልኝ ለጋሽ ሰለሞን ተካ። ጋሽ ሰለሞን ተካ እነዚህ ልጆቾት እስካሁን ድረስ አንድ ቪዲዮ አልሰሩልንም። አንድም ነገር እንዴ 5 ቀን 6 ቀን ሆናቸው ተለያይተው ማለት ነው። እርሶ የሀገራችን ብርቅዬ አርቲስት ለነዚህ ልጆች አንድ ነገር እንድትሉ እንድትቆጡልን እንድታስታርቁልን በእግዚአብሔር ስም እለምኖታለሁ። በእግዚአብሔር ስም እለምኖታለሁ። አድርሱልኝ ለጋሽ ሰለሞን ተካ ማለት ነው። አርቲስት ጋሽ ሰለሞን ተካ እባኮትን አዶናይንና ጃኒን አስታርቀውልን ጠላትን አሳፍረውልን ተለያዩ ብለው ደስ ያላቸው ሰዎችን አቃጥለውልን እጅ ለእጅ ተያይዘው ፍቅራቸውን እንዲቀጥሉልን በእግዚአብሔር ስም እጠይቆታለሁ። አለቀ በቃ። እኛ ፍቅር የለም ብለን ተስፋ ቆርጠን በፍቅር ላይ በሁሉ ነገር ላይ ተስፋ ቆርጠን ፍቅር እንዳለ ያሳዩን እነዚህ ሁለቱ ናቸው። ከዛ በኋላ ደግሞ ስንት ኃጢአት የሰራ ሰው አለ እኮ ካልጋ ላይ አብረው ተኝተዋል። አገኘሃቸውም ስልክ ነው ያወሩት። የሆነ ነገር ሊያወሩ ይችላሉ። ጃኒ ደግሞ እንደማየው ማስረዳትም ሆነ የሆነ ንግግር አታውቅም። ገና ህፃን ልጅ ነች። አዶናይ አንተ ታውቃታለህ። አብረሃት እየኖርክ ያለ ሴት ነች። ስለዚህ አንደርስታንድ ልታረጋት ይገባል። ለማኒ ድላው ብለህ የኔ አባት ያ ሁሉ የኔ መቤት የምትላት የነበረው ያ ሁሉ የኔ ሚስት የምትላት የነበረው ያ ሁሉ የኔ ፍቅር የኔ ውብ እወድሻለሁ ያልካትን በተግባር ዛሬ እንድታሳየን እፈልጋለሁ። አለበለዚያ ይቅርታ ማታደርግላት ከሆነ ደግሞ ጥያቄ ምልክት ውስጥ ትገባለህ ማለት ነው። ለኮንተንት ነው ማለት ነው የቀረብካት ብዬ ነው ማስበው ማለት ነው። ይቅርታ ካላደረክላት የኔን አስተሳሰብ ነው። ስለዚህ እባካችሁን ሼር አድርጉልኝ፣ ለአርቲስት ጋሽ ሰለሞን ተካ አድርሱልኝ፣ እንዲያስታርቁልኝ እፈልጋለሁ። ሁለቱን እንዲያስታርቁልኝ። ጠላት ይቃጠል። ፍቅርን የሚጠላ ጠላት፣ ፍቅርን፣ መተሳሰብን፣ መዋደድን፣ መከባበርን የሚጠላ ጠላት ማለት ነው ሰይጣን ይቃጠል። እነዚህን ሁለቱ ታርቀውልኝ በቃ የኔ በእውነት ደስ እንዲለኝ ነው የምፈልገው። በጣም ትላልቅ ሰዎች የራሳቸውን ትዳር ፈተው የራሳቸውን ልጆች በትነው የልጆቻቸውንም ትዳር የበተኑ ሰዎች በእነዚህ ሁለት ፍቅረኛ አማቾች መሃል ገብተው ሲዘባርቁ እያየን ያለ ነው። ስለዚህ እንዲቃጠሉልን አድርጉልኝ። ጋሽ ሰለሞን እባኮትን ነው የምሉት። እባኮትን እወዶታለሁ። የኢትዮጵያ ሕዝብ በሙሉ እወዳቸዋለሁ። የኔን ምክሬን እባክህን አዶናይ በጥሞና አዳምጠ መልስ እንድሰጠኝ እፈልጋለሁ። አዶናይዬ አከብራለሁ፣ እወድሃለሁ። የኔ ታናሽ ወንድም አይ ላቭ ዩ። መልካም ቀን ይሁንላችሁ። ኢትዮጵያ ሀገራችንን ሰላም ያድርግልን፣ ፍቅራቸውንም ደግሞ ይመልስልን። እወዳቸዋለሁ። ባይ። ዋናው መጣውለት ሚስጥሩን ልናገርበት ነው። አዶናይ ደግሞ አዶናይ እኔ በጣም ነው የምወደው እግዚአብሔርን እዚህ ጋር ማሸት አልፈልግም። እግዚአብሔርን እኔ በጣም ነው የምወደው። ለምን ሁለቱም ያገናኛቸው ደግሞ እንጂ ውጣ በቃ ከሌላ በሌላ አውራ ከፋሚሊ ውጣ በስርዓት ላውራቸው ወጣ እና የምወደው ለምንድን ነው
በጣም የዋ እኔ አላውቀውም በአካል ግን የዋ ይመስለኛል ሳየው አይደለ ራይል በአካል ታውቀዋለች የዋ ስለሆነ ያሳዝነኛል በቃ ደስ ይላል ቪዲዮ ላይ ሊመጣልን ነበር ኧረ በእናትህ አንተ ውጣልኝ በመድኃኒዓለም ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት።